በዓለም የጥቁር ህዝቦች ታሪክ ትልቁ ድል የሆነው አድዋ የካቲት 23 ቀን 1888 ዓ.ም በዘመኑ ኃያላን የነበሩ የአውሮፓ ሀገሮች አንዱ የሆነውን የጣሊያን ጦር በአድዋ ድል የተመታበት ዕለት ነበር። የነጮች የበላይነት በጥቁሮች የተገለበጠበት አጋጣሚና ድሉ ከጦርነቱ ባሻገር ለፓን አፍሪካኒዝም እሳቤ መነሻ መሆኑ ይነገርለታል። ጀግኖች አባቶችና እናቶች ለሀገራቸው ከፈጸሙት አኩሪ ገድል ከትውልድ ትውልድ እየተላለፈ ይገኛል። የጥቁሮች የነጻነት ቀንዲል የሆነችው ኢትዮጵያ ልክ እንደ አድዋ ሁሉ ኢትዮጵያንና ኢትዮጵያዊነትን የሚገልጽ አድዋን የሚዘክር ሙዚየምን ጨምሮ በርካታ ስራዎች እየተሰሩ ነው። በዓለም የጥቁር ህዝቦች ታሪክ የመጨረሻው ማማ የሆነው አድዋ ትውልድን ከትውልድ የሚያስተሳስር ነው። ሰላም ተመልካቾቻችን፣ እየተከታተላችሁ የምትገኙት ፋና ሚዲያ ኮርፖሬሽን ነው። ሰዓቱ ደግሞ የትውልዶች ወግ ወደ እናንተ የሚቀርብበት ሰዓት ነው። ቤዛዊት ከበደ እንግዶችን እዚህ ተገኝቻለሁ። ዛሬ የምናወራው ስለ አድዋ ነው። ስለ ጥቁሮች ድል፣ ስለ ነጻነት ድል፣ ዘመናዊ ሽሬ ስለሆነ ድል ልናነሳ ነው። እዚህ ስቱዲዮ የጋበዝኳቸው እንግዶች ሁለት ናቸው። አንደኛው እንግዳችን ደረጀ ተክሌ ይባላሉ። እሳቸው በተለይ ታሪክ ተመራማሪ ናቸው። ታሪክ ላይ ጥልቅ የሆነ እውቀት አላቸው። የተለያዩ ጥናታዊ ጽሁፎችንም እንዲሁ በማቅረብ ይታወቃሉ። ለሚዲያም ደግሞ እጅግ በጣም ተባባሪ የሆኑ እንግዳ ናቸው። ሁለተኛው እንግዳችን ደግሞ አላዛር ጥላሁን ነው የሚባሉት። እሳቸው ከዚህ ከአዲስ አበባ ዩኒቨርሲቲ በፐርፎርሚንግ ኤንድ ቪዥዋል አርትስ የመጀመሪያ ዲግሪያቸውን ይዘዋል። ደግሞ አሁንም በጥበብ ስራዎች ላይ እጅግ በጣም እየተሳተፉ ነው የሚገኙት። በአንድሪያስ ፊልም ኮሌጅም በዳይሬክተርነት እያገለገሉ ነው የሚገኙት። ጥበባዊ ኩነቶችን ከአድዋ ጋር አስተሳስረው ይገልጹልናል። እዚህ እንግዳይ ስለሆናችሁ እጅግ በጣም ነው ማመሰግነው። አንቱ ሚለውን አንስቼ አንተ ያልኩ ብቻውት ቀሪላችሁ በፈለገሽ መንገድ እናመሰግናለን። በጣም አመሰግናለሁ። ደረጀ ካንተ ልጀምር። አድዋን በታሪክ እናንሳው። አድዋ የጥቁሮች የአፍሪካውያን ኦፕረስድ የሆኑ የተጨቆኑ ክፍሎች ወይም ኃይሎች ወይም ሰዎች መመኪያ የሆነ ኢቨንት ነው። ያ ኢቨንት ኢትዮጵያ ውስጥ ነው የተካሄደው። በ1888 ዓመተ ምህረት አድዋ ኢትዮጵያ ጣሊያንን ድል ያደረገችበት ነው። ምክንያቱ የዛ ላይ ምን አገናኛቸው ጣሊያንና ኢትዮጵያ መሬት ላይ ምን አገናኛቸው የሚለው ነው። ምክንያቱ የበርሊን ኮንፈረንስ ነው፣ የበርሊን ጉባኤ የሚባለው ነው። የበርሊን ጉባኤ በ1885 ዓመተ ምህረት የወሰነው ምንድነው? አፍሪካን መቀራመት ነው። ትላልቅ አገሮች የአውሮፓ አገሮች በርሊን ላይ ተገናኙና በጀርመን መሪነት አፍሪካን ዳርከስት ኮንቲኔንት ነው የሚሉት፣ ዳርክ ኮንቲኔንት ነው የሚሉት እና ያንን ዳርክ ኮንቲኔንት ይሄ ውብ የሆነው ብሩህ የሆነው አውሮፓ ሊቀራመተው ሰው እንደሌለበት ሊቀራመቱ አስበው ያቀዱት የወሰኑት ነው። በዛ ውሳኔ መሰረት እንግሊዝ፣ ፈረንሳይ፣ ፖርቱጋል፣ ቤልጂየም፣ ስፔን ኃይላቸውን ይዘው ገቡ። ጣሊያንም አንዷ ነበረች። ያልቀናትም እሷ ነች። ሌሎቹ አገኙ። በተለይ እንግሊዝና ፈረንሳይ ላይን ሼር ነው የትልቁን አንበሳ ድርሻ ነው የወሰዱት። እንግሊዝ ከላይ ከሰሜን ግብጽ እስከ ሳውዝ አፍሪካ ድረስ፣ ፈረንሳይ ከምዕራብ ቶጎ እስከ ጅቡቲ ምስራቅ ድረስ ተቀለሉት፣ ተከፋፈሉት። እነ ፖርቱጋል ሞዛምቢክን እና አንጎላን ያዙ። ቤልጂየም ኮንጎን ያዘች። ስፔን አሁን ስፓኒሽ ሰሃራ የሚባለውን ቦታ ያዘች። ይሄ ሁሉ በተያዘበት ጊዜ ጣሊያን ደግሞ ኢትዮጵያን ለመያዝ ተንደርድሮ መጣ። 1896 በእኛ አቆጣጠር 1888 ዓመተ ምህረት አድዋ ላይ ባልታሰበ ሁኔታ ባልታቀደ ዓለም በማያውቀው አውሮፓ በማያውቀው ሌላው ዓለም በማያውቀው ሁኔታ በኢትዮጵያውያን ልብ ውስጥ ብቻ ባለ ጀግንነት ጣሊያን የተሸነፈበት ድል የተደረገበት ዘመን በመሆኑ ወቅት በመሆኑ ኢቨንት በመሆኑ ዛሬ ኢትዮጵያኖችን እንኮራበታለን። ያ ኮዙ ምክንያቱ የአውሮፓ ሀያላን ሀገሮች አፍሪካን ለመቀራመት ያሰቡት ነው። ሰበቡ ግን የውጫሌ ውል ነው። የውጫሌ ውል 20 አንቀጽ ነው ያዘው። ከ20 አንቀጽ 17ኛው አንቀጽ የአማርኛና የጣሊያንኛ ግድፈት አለበት። እነሱ ሆን ብሎ የሰሩት ነው። በአማርኛው የሚለው ኢትዮጵያ ከጣሊያን ጋር በኩልነት ትኖራለች ነው። በጣሊያንኛው የሚለው ኢትዮጵያ ከሌላው ዓለም ጋር ስትገናኝ በጣሊያን በኩል ትገናኛለች ነው የሚለው። ተነባቢው ጣሊያንኛው ነው።
አውሮፓ ውስጥ ወደ ፈረንሳይኛ፣ ወደ እንግሊዝኛ፣ ወደ ራሻንኛ የሚተረጎመው እሱ ነው። አማርኛው አይደለም። ሲተረጎም አንድ ሀገር ብቻ ሬዚስት አደረገ። ልክ አይደለም ማለት ሩሲያ ብቻ ይሄ ተገቢ አይደለም ብሎ ለኢትዮጵያ መንግስት መልእክት ሲልክ ሌሎቹ ትክክል ነው አሉ። በተለይ ቪክቶሪያ እንግሊዝ ከእንግዲህ ወዲህ በጣሊያን በኩል ነው የምንገናኘው አለች። ኢትዮጵያኖቹ ይሄንን ሲያዩ በአፄ ምኒልክ ሰብሳቢነት መኳንንቱ ተሰበሰቡና ውጫሌ ውልን ሙሉ ለሙሉ አፍርሰናል አሉ። ይሄ ዩኒላተራል አብሮጌሽን የሚባለው ነው። በግላችን በራሳችን አፍርሰናል ከዛሬ ጀምሮ ሲሉ እንግዲያው ጦርነት ጫራችሁ ያሉት ጣሊያኖች ናቸው። እነ ኮንት ፒየትሮ አንቶኔሊ ውጊያው ተጀመረ። ግን ሰበብ ነው የውጫሌ 17ኛው አንቀጽ ሰበብ ነው። ምክንያቱ ትላልቅ አውሮፓ ሀገሮች ዳርክ ኮንቲኔንት የሚሉትን ጨለማው ክፍለ ዓለም የሚሉትን ለመቀራመት ሲመጡ ጣሊያን የዛ አካል ሆና በመምጣቷ የተገኘ ኢትዮጵያውያን ያገኙት ድል ነው። ግን ከኢትዮጵያውያን አልፎ ለአፍሪካውያን ድል ነው፣ ለጥቁር ሕዝቦች ድል ነው፣ ለተጨቆኑ ሰዎች በሙሉ። አድዋን ስታስብ አላዛር ምን ይሰማሃል? አድዋን ሳስብ ማንነት ነው ብዬ ነው የማስበው። ስነ ልቦና ነው ብዬ ነው የማስበው። አድዋ ላይ ታላላቆቻችን ያደረጉት ነገር እኔ የትም ብሄድ የሚከተለኝ መንፈስ ነው፣ ስፒሪት ነው እና በሳስበው ራሱ በሙሉ በደም ስር የሚራወጥ ነገር አለ። በጣም ከፍተኛ የሆነ የመንፈስ ልዕልና ነው አድዋ ለኔ መመልከት ይቻላል። እኔን ማንም አሁን አንድ ነጭ አንተ ጥቁር ቢለኝ አሜን እኔ እርስ በራሳችን ኢትዮጵያውያን ይሄ ጠቆር ያለ ይሄ ምና የተለየ ትርጉም አይሰጠኝም። ጦጣ ቢለኝ ዝንጀሮ አይዶም ምንም ፊል አላረገም። ያ ስነ ልቦና የተሰራው በአባቶቻችን በአድዋ ነው። ከአድዋ በኋላም የነበሩ ጦርነቶችን አሁን ከዚህም በኋላ በልጆቻችን በኔ ጄኔሬሽን ሊፈጠር ማንኛውም አይነት ጥቃት ሊሰነዘር ቢችል የሚያራምደኝ ስፒሪት እሱ እና አድዋ ማለት ለኔ ማንነቴ ነው። ስነ ልቦና የተሰራበት ነው። ጨርሶ በቃ በልቦና በጣም በማይነቃነቅ አምድ ውስጥ የተቀመጠ የመንፈስ ልዕልና ምንጭ ነው። አድዋ ሲነሳ ደሬ እንደው አድዋ ትናንት ዛሬና ነገ ነው፣ የትውልድ ቅብብልን ማሳያ ነው ብለው የሚገልጹ በርካቶች አሉ። እኔም ይሄን ሀሳብ እጋራለሁ። እዚህ ላይ ምን ትላለህ? እንዴት አሸነፉ ነው ዋናው ነገር። አድዋን እንዴት አሸነፉ የሚለውን ስናይ የአሁኑ ትውልድ የአሸናፊነት ባህሪ እንዲኖረው እንዲላበስ ያደርጋል። ያሸነፉበት ዋናው እንትናቸው አቅማቸውን የማሸነፍ አቅማቸውን ከፍ ያደረገው ሊደርሺፕ ነው፣ አመራር መሪነት ነው። መሪ ህዝብ መሪውን ይመስላል፣ መሪም ከህዝብ ነው የሚወጣው። ስለዚህ ያን ያደረጉትና አፄ ምኒልክ ያደረጉት ምንድነው? ትልቁ ቁም ነገር ውስጣችን ችግር ነበር የዛን ጊዜ። ያንን ችግር አጠፉት። ጣሊያኖች የሰሩት ስራ ነበረ ከመምጣታቸው በፊት ከራስ መንገሻ ጋር አቀያይመዋል። የትግራዩ መሪ ጋር ተክለ ሃይማኖት ጋር ኦልሬዲ ምኒልክ ተጣልተዋል። እምባቦ ላይ ራስ መኮንንን የራሲኒ ሀረር ድረስ ሄዶ እርሶስ ያክስት ልጅ አይደሉም ስልጣን አይገባውትም ብሎ ቀስቅሶ ጥግ አድርሷቸዋል። ይሄንን ሶስት ትላልቅ ኃይሎች የጎጃሙን ተክለ ሃይማኖት፣ የትግራዩን ራስ መንገሻ፣ የሀረርጌውን ራስ መኮንንን ወደ አንድ አቅጣጫ አምጥቶ በአንድ መስመር ለማሰለፍ ሊደርሺፑ የአፄ ምኒልክ እውቅ የበቃ አመራር ትልቅ ስራ ነው የሰራው። ስለዚህ ጣሊያን ከመምጣቱ በፊት ሶስቱን ኃይሎች ወደ አንድ አድርገው ነው የጠበቁት። ስለዚህ አንድነት ነው፣ ዩናይትድ የሆነ ኤፈርት ነበር። አንድ አድርገው ነው የጠበቁትና አንድነት ይጠቅማል። ያ አንድነት በመሪ ነው የሚመጣው፣ ዝም ብሎ የሚመጣ ነገር አይደለም። ያ አንድነት በመሪ እንዲመጣ መሪው በሳል መሆን ነበረበት። በሳል መሪ አግኝተናል በዛ ዘመን። አንድ እሱ ነው። ሁለተኛ ለአድዋ ጦርነት ቅርብ የሆኑ የድል ታሪኮች ነበሩን። ጉንደት ላይ ያሸንፈናል ከ20 ዓመት በፊት። ዶጋሊ ላይ ያሸንፈናል ከ10 ዓመት በፊት።
ያ የድል ታሪክ ኢትዮጵያውያኖች ውስጥ ሰርጿል። ስለዚህ ወደ አድዋ ሲሄዱ እናሸንፋለን ብለው የሄዱት አንዱ። ሶስተኛው ነገር የኮንፊደንስ የማሸነፍ የሚሊተሪ ካፓቢሊቲ የወታደራዊ አቅማቸውን በደንብ አድርገው ገንብተዋል። ምንድን ያደረጉት? ጦርነቱ መጀመሪያ የጀመሩት አላጌ ላይ ነው። ቀጥሎ መቀሌ ላይ ነው የተካሄደው። ሶስተኛው አዲግራት ላይ ነበር የሚካሄደው። ጦርነቱን አዞሩት፣ ወደ አድዋ ያዞሩት ኢትዮጵያኖቹ ናቸው፣ ጣሊያኖቹ አይደሉም። ጣሊያኖች ተገደው ነው ወደ አድዋ የሄዱት እንጂ ውጊያውን የጠበቁት አዲግራት ላይ ነበረ። ምክንያቱም ከአዲግራት እነሱ የመጡት ከሰገነይቲ ከሰንአፌ ከአስመራ አቅጣጫ ነው። አዲግራትን ወደ አድዋ ሲያዞሩት ውጊያውን ወደ አድዋ አስገደዷቸው ጣሊያኖቹ። እንደውም በውጊያው ጣሊያኖች እንዲያጠቁ አድርገዋቸዋል። እንዲከላከሉ ሳይሆን እንዲያጠቁ አድርገዋቸዋል። ይሄ ካፓቢሊቲ ነው። ወታደራዊ አቅም አላቸው፣ ህዝብ የማሰባሰብ አቅም አላቸው። ያለፈው ሂስትሪ ተጠቅመውበታል። ይሄ ሁሉ ምን ውስጥ ይገባል? ሊደርሺፕ ውስጥ ይገባል፣ አመራር ውስጥ ይገባል፣ መሪነት ውስጥ ይገባል። ትውልድ እንዴት ይቀበለው ካልሽኝ ይሄን ነው መያዝ ያለብን። አመራርን ከህዝብ ጋር የማጣመር አንድነትን። እቺ ሀገር የማንም ልዩ አገር አይደለችም፣ የሁላችን ኢትዮጵያኖች ነች። ሁሉም ኢትዮጵያዊ ደግሞ እዛ ጦርነት ላይ ተካፍሏል። ሁሉም ሄደዋል ለማለት አይደለም። አዲስ አበባን የሚጠብቅ ነበረ፣ ስንቅ የሚያቀብል ነበረ፣ ስንቁን ይዞ የሚያጓጉዝ ነበረ። ሰው ብቻ አይደለም፣ የሀገሪቱ ከብቱም ጭምር ተካፍሎበታል በዛ ውጊያ ባነሰ መሳሪያ። ይሄ ትውልድ ውስጥ ምን ይጨምራል? ያለ መሸነፍን። በምን ያለ መሸነፍን? በኢኮኖሚ ያለ መሸነፍን፣ በማህበራዊ ችግሮች ያለ መሸነፍን፣ በጦርነት ያለ መሸነፍን፣ በተፈጥሮ አደጋ ያለ መሸነፍን። ይሄንን ውስጣችን ይጨምራል። ይሄ እንዲሆን ግን አንድ ነገር ይጠበቃል፣ መሪነት፣ ሊደርሺፕ። ስለዚህ ይሄ ነገር እነዚህ ነገሮች ከተሟሉ አድዋ ላይ የተዋጋው ፍጡር አሁንም አለ። በምንም ነገር ላይ አሸናፊ ሊሆን ይችላል። አከባበሩን በተመለከተ በሌላ እናነሳለን። እነሱን ወደ በኋላ ላይ መለስ ብለን ዘመንህን ንገረን። በንባብ ነው አይደለ? የዚህ አድዋን የምናገኘው አብዛኛው ደም ስሬ ውስጥ ገብቷል፣ ማንነቴ ነው ይላል። እንደው የታሪክ መጽሐፍቶችን ስታነብ ስለ አድዋ የተጻፈውን ስታነብ ከዘመንህ ጋር እንዴት ነው የምታስተሳስረው? ያው ባያይ አይኔ ብረቱ ነው የሚለው አለ። አይ ቲንክ ቴዲ አፍሮ ዘፈን መሰለኝ ያውቃል ስለ እውነቱ ይላልና አነባለሁ። ያው በታሪክ ብሎሽ የደረሰ እኔ ጋር የደረሰውን ነገር አውቃለሁ። አድዋ ትናንት ምን ነበረ? አድዋ ትናንት ኢንፋክት እኔ ለኔ የሚሰጠኝ ትርጉም አድዋ ትናንትም ዛሬም ወደፊትም አድዋ ነው። አሰላለፋችን ነው የሚለያየው። የነሱ ሰልፍ ከወራሪ ጋር ነው የነበረው፣ የኛ ደግሞ ሌላ ሊሆን ይችላል። አድዋ ትናንት ታሪክ ነው፣ ክስተት ነው። ዓለም ላይ ይሆናል ተብሎ የማይታሰብ በጣም እንግዳ የሆነ ክስተት ነው። ምናልባትም ከዛ በፊትም ከዛ በኋላም ብዙ ጦርነቶች ታደርጋለች ኢትዮጵያ። ያው በጦርነት ነው የምታወቀው ኢትዮጵያ። በጣም ልዩ ያደረገው ልዩ ክስተት ስለነበረ ነው። ምናልባትም ታምርም ሊመስል በሚችል ደረጃ በሆነ ደረጃ ስናስበው፣ ምክንያቱም በሰላም ይኖሩ ከነበረበት ችግር የፈጠረ የሆነ አካል ነበረ። ያንን ሰው በጣም ማከብራቸው አቶ ደረጀ እንዳሉት በከፍተኛ የሊደርሺፕ አቅም ዲፊት ተደረገ። ያ ዲፊት ተደረገው ደግሞ ዓለም ላይ ጥቁር እንደውም የጠፍ የሆነ ኤሪያ ብሎ ፐርሲቭ ያደርጉት የነበረን አፍሪካ በጭራሽ ለታምር የሚያቀርበው እሱ ነው። ጥቁር ነጭን አሸንፎ አይደለም አሸንፋለሁ የሚል ስለነበረም አልነበረው የተገነባ አስቀድሞ እነሱ የገነቡት በተለያየ ምክንያት በተለያየ መንገድ በደህንነቶችን በምንም በለው የጎንዮሽ ችግሩ ወደ ጎን አድርጎ ለጋራ ዓላማ መሰለፍን ያመለከተ እና ኢትዮጵያን የተመዘገበች ሀገር አረጋት ማለት ነው። የአሸናፊነት የድል ቀናችንን ነው የምናከብረው እንደ ኢትዮጵያ። አድዋ ለኔ ከትናንት የወረስኩት ይሄንን ነው። በኔ ዘመን እንደ ወጣት በሌላ መንገድ ነው ሊተረጎም የሚችለው። አሁን ጦርነት ሌላ ወራሪ መጥቶ ሂጅ የምሰልፍበት የአይነት ሲቹዌሽን ላይ ኖር ይችላል። ግን በኔ ዘመን ግን ደግሞ ሊተረጎም ይችላል። ምን ችግር አለ? ያኔም በሰላም ይኖሩ በነበረበት ሰዓት አይደለ ችግር የሆነባቸው
ከዛ አንድነታቸውን አሳዩ ማለት ነው። በእኔ ዘመን ደግሞ ምንድን ነው ያለው ችግር ነው ይህን ለሚሰማ ለራሴ የምጠይቀው ወይም ነው ማንም ሰው እንዲያስብ የምፈልገው ምን ችግር አለ? ያንን እንዴት አድርገ ነው ይሄ ጄኔሬሽን የራሱን አድዋ የራሱን ሁሉም ትውልድ የራሱ አድዋ አለው ይባላል አይደል? የኛ አድዋ የትኛው ሊሆን ይገባል? በዛ ነው በዛ መንፈስ ነው ማስበው። የኔ አድዋ በአንድነት መኖር ሊሆን ይችላል። የኔ አድዋ የኔ ጄኔሬሽን አድዋ ምልሽ አባቶቻችን የሰጡን ነፃ ሀገር ማስቀጠል የምንችለውና ተከብረሽ ለመከበር አይደል? አንደኛው ለክብራችን ለልዕልናችን አይደል ያ ዋጋ የተከፈለው። አሁን ላይ እየተከበርን አይደለንም። ምንድነው እሱ መስራት ደሃነን ማለት ፋክት ነው እሱ። ድህነታችንን ካላሸነፍን አይቀጥልም ያ ነገር። ልዕልናሽ አይቀጥልም፣ ፓስፖርትሽ አይከበርም። ሁሌ በጥርጣሬ የምትታይ ሰው ነሽ የምትሆኚው ማለት ነው። ድምጽ የለሽም ነው፣ ቮይስሽ አይሰማም በዓለም አቀፍ መድረክም በህይወት ይሄ ጄኔሬሽን የራሱን አድዋ መስራት ከቻለ በቃ የአባቶችን የደገመ ያክል ነው ማለት ነው። እና በፍቅር መኖር በአንድነት መኖር ኢኮኖሚካሊ ደግሞ ራሱን ማሸነፍ አገሩን እንድታድግ ማድረግ ከቻለ አይ ቲንክ የኛ አድዋ ይመስለኛል በዚህ መንገድ ሊተሳሰር ይችላል ብዬ አስባለሁ። አንድ ነገር ቅድም አላዛር ያነሳት ነገር አለች፣ የከለር ጉዳይ። አንተ ጥቁር ነህ፣ እኛ ቀይ ነን፣ እኛ ነጭ ነን። ቀይ አይደለም ነጭ ነው የሚለው እንደዛ አይነት ልዩነት ቢመጣ ነገሩ ነጣ ይላል። ኮሪያ የኛ ወታደሮች ይዘምታሉ፣ ክብር ዘበኛ ቃኞ ሻለቃ። ከነዛ መካከል ሁለቱን አገኘኋቸው በቀደም ብሎ 20-30 ዓመት አካባቢ አገኘኋቸውና ስናወራ ኮሪያ ስትሄዱ አልኳቸው እናንተ እንደው የበታችነት ስሜት አልተሰማችሁም ወይ? ነጮች ናቸው እዛ ያሉት፣ ቢጫ ናቸው፣ እናንተ ብቸኛ ጥቁሮች ናቸውና የበታችነት ስሜት አልተሰማችሁም ስላቸው የመለሱልኝ መልስ በጣም ደስ ይላል። ተቸግረው ነው እኛ ይሄን ነው። አዎ ስላልቻሉት ነው እኛ ይሄን ነው። እንደውም ኮራን። በየሆቴሉ ኮርተን የምንቀመጠው በየጦር ሜዳው በየመግለጫው ቦታ ላይ ኮርተን የምንናገረው እኛ ነበርን። ኮርተን ነው ከዚህ ሄድ ነው እነሱ ያልቻሉትን ስለ ሄድንላቸው አሉ። አዎ እንደው ጥሩ ነጥቦችን እያነሳን ነው። ኪነ ጥበብ ደግሞ አሁን የአድዋን ስናነሳ ኪነ ጥበብ የራሱ የሆነ ሚና አለው። እንደው አከባበርን ብናነሳ ደስ ይለናል። የኪነ ጥበብን ድርሻ በዚህ ላይ ብናካትት። አድዋ እኮ 7 ዓመት አልተከበረም። አድዋ ድል ካገኘን 7 ዓመት ሙሉ አልተከበረም። አንድ ጥይት አልተተኮሰም፣ አንድ መድፍ አልወጣም፣ አንድ ጋሻና ጦር አልወጣም፣ አደባባይ ላይ አልተሄደም። 7 ዓመት የፍትሃት ዓመት ነበር። ብዙ ሰዎች አልቀውብናል። በቤተ ክርስቲያን ሀዘን የሚደረግበት ጊዜ ነበር። መከበር የጀመረው ከ7ኛው ዓመት በኋላ ነው። በአንተ ዘመን እንዴት ነው ካልሽኝ እንግዲህ እኔ 1960ው መጨረሻና 1970ው ትውልድ ውስጥ ያለው ነኝ። እኛ በሁለት እንከፈላለን። በመሪ የሚያምን ሊደርሺፕ አስፈላጊ ነው የሚላለ፣ የለም ማስ ነው የሚላለ። የማርክሲስት አይዲያ አለ። ማስ ነው ህዝብ ነው ሄዶ ያሸነፈው ይላል። እና መሪው አንድ ሰው ነው። ህዝብ ባይኖር ኖሮ መሪ ምንም ሊያደርግ አይችልም የሚላለ። የንጉሠ ነገስቱንም ሆነ የዛ የነበሩትን የራስ ደጃዝማቾች የጦር አበጋዞች ሚና የሚቀንስ የኮሚኒስት አስተሳሰብ ነበረ። ማሱ ነው የሚል የለም የሚል ደግሞ አለ። ማሱ ካለ ሊደርሺፕ የትም አይደርስም። ጀርመን በሂትለር ነው ዓለምን የወረረችው። በሌላ ሰው ላትወር ትችል ነበረ። ሙሶሊኒ በመኖሩ ነው ጣሊያን እዚህ ድረስ የመጣው። ክፉ ሊደርሺፕ ነው ይሄ። ስታሊን በመኖሩ ነው ሶቪየት ህብረት የሁለተኛው ዓለም ጦርነት ተርኒንግ ፖይንት የሆነችው። ቸርችል በመሆኑ ነው ለንደንን የተከላከሉት። ሩዝቬልት በመሆኑ ነው እንትናን ሪቨርስ ያደረገው ፐርል ሃርበርን። መሪ አስፈላጊ ነው። ስለዚህ በሁለት ተከፍለን ነው ስናከብር የነበር ነው። ማሱ ነው የሚላለ፣ መሪው ነው የሚላለ። እንደኔ አመለካከት ህዝብ ነው። ጥሩ መሪ ህዝብን ወደ ፈለገው ይመራዋል። ወደሚፈልገው ማለት ወደ ራሱ ጥቅም ይመራዋል። ስለዚህ መሪዎች ለሀገር በሚያበረክቱት አስተዋጽኦ ይወደሳሉ፣ ይወገዛሉ። በዚያን ዘመን የነበረውን ሁኔታ የመሩት አጼ ምኒልክ ናቸው።
የኮሌጅ ትምህርት የላቸውም። ስናነብ ደግሞ ኤሌመንተሪ የለም በዘመኑ። እሳቸው ናቸው ኤሌመንተሪ ትምህርት ቤት የሰሩት። ዘመናዊነትን ያመጡት እሳቸው ናቸው። በዘመናዊነት ውስጥ ያደጉ አይደሉም። ግን እግዚአብሔር በሰጣቸው ኃይል፣ እግዚአብሔር በሰጣቸው እድል ተጠቅመው በተፈጥሮ ባገኙት አቅም ሰዎቻቸውን አስተባብረው፣ ብቻቸውን አይደለም፣ ሰዎቻቸውን አስተባብረው ከሁሉም ብሔረሰብ አሰባስበው ሁሉንም ይዘው ዘምተው ድል አድርገዋል። ስለዚህ ስናከብር የነበረው መጀመሪያ መሪው ጋር ነው። የሁለተኛው ዓለም ጦርነት እኮ አሜሪካና ሩሲያ ሲከበር ያልታወቀው ወታደር መካነ መቃብር ነው የሚለው። ያልታወቀው ወታደር መካነ መቃብር ጋር አበባ ይቀመጣል። እኛ ደግሞ የታወቀ መሪ ቦታ አላቸው። እዛ ሄደን አበባ እናስቀምጣለን። አካባቢው ንግግር ይደረጋል። አሁን ግን በወታደራዊ በዓል ማድረግ ተጀምሯል። ወታደራዊ ማድረግ ምክንያቱም ወታደራዊ ነውና ድሉ ወታደራዊ ማድረግም ተጀምሯል። እሱም ጥሩ ነው። የእጅጋየሁ ሽባባው ሙዚቃ አለ። ሰው ሊኖር ሰው ሊያድን ሰውን ሲያከብር ብላ ሰውነት የምታገዝፈበት አድዋ የሚለው ስራ የሎሬት ጸጋዬ ገብረመድህንም ስራ ይነሳል። ሌሎችም በወቅቱም በንባብ የሚገኙ አሉ፣ በሙዚቃም የተቀመጡ አሉ። አላዛር የኪነ ጥበብ ባለሙያ ነህ። እጅግ በጣም ስር ሰደው የሚነዝሩ ሙዚቃዎች አሉ አድዋን በሚመለከትና የኪነ ጥበብ ስራዎችን ከአድዋ ጋር አስተሳስረህ ብታነሳለህ። እንግዲህ ያው አድዋ ራሱ ኤቨንቱ ክስተቱ ራሱ በኪነ ጥበብ ነው ሀፕን ያደርገዋል ብዬ የማምን ሰው ነኝ። በአንድ መድረክ ላይ በጣም የምናከብረው ሰርጸ ፍሬ ስብሐት 150 አዝማሪ ተሰልፏል አለ አድዋ ላይ። ከኔ ማጀ 150 አዝማሪ ተሰልፏል። 150 አዝማሪ ስንል ይሄ ዝም ብሎ የሚሸልል በየጥጉ ደግሞ ዝም ብሎ ሁሉም ሰው ለሞራሉ የሚሸልለውና ምናምኑ እንዳለ ሆኖ እና አንድ ምናልባት አቶ ደረጃ ያግዞኛል ኢትዮጵያ በኪነት አሸነፈችን በሙዚቃ ነው ያሸነፈችን ነው እንደዚህ የሚል የጻፈ ሰው አለ የነሱ ሰው እና ምን ማለት ነው ይሄ the power of art ነው የሙዚቃ የአርት አቅም ማለት ነው። እና ራሱ አድዋ ሀፕን ለማድረጉ ልክ አሁን እሳቸው የሊደርሺፕ አለ አይደል ምንም የማይካድ ነው። እያንዳንዱ የድርሻውን ወርውሯል። አመራር አለ ከላይ ሴቷ ተሳትፋለች። አቅም ያለ አዋጁ ራሱ እንደዛ ነው የሚለው አይደል እንግዲህ እሳቸው ይሄዱበታል። አቅም ያለ በጉልበት ነው። አቅም የመጨረሻው ሊስቱ የተኛ አልጋ ላይ ያለ ሰው በጸሎት አግዟል። ባዘነህ እርዳኝ ነው የሚለው። ምን ማለት ነው ይሄ? ምግብ በትንሹ ምግብ ያቀብላል፣ በትንሹ የሆነች ነገር የሚያደርጋል። ምንም ኮንትሪቢዩት ያላረገ ሰው ወይም ሊያረግ የማይገባው ሰው መኖር የለበትም ነው አዋጁ። እና ከዛ አንፃር ኪነትማ የአንበሳውን ድርሻ ወስዷል ማለት እንችላለን ማለት ነው። ሰው አድዋ በእለቱ እንድናሸንፍ ከፍተኛውን አስተዋጽኦ በጣም ስሜት ቀስቃሽ የሆኑ የሚያጀግኑ ግጥሞች በእለቱ ነው የምልሽ እና እነዚህ ሽለላዎች እነዚህ ሙዚቃዎች ተደርገዋል። ከዛ በኋላ አድዋ ታሪኩን ለመቀጠል ደግሞ በጣም የጠቀሙ ነገሮች ደግሞ አሉ። which አሁንም ኪነት ይመጣል ማለት ነው። አድዋ ራሱ በትውልድ በጄኔሬሽን ውስጥ እንዲቀጥል አርት ያስፈልግ ነበር ነው። በአርት በኩል ኤክስፕረስ መደረግ ነበረበት ነው። በግጥም በስዕል መሳል አለበት። አድዋ ይኸውልሽ እንግዲህ አሁን አርት በጣም በሶስት በዋና ዋና ነገሮች ውስጥ ሊያርፍ ይችላል። የሚጻፍ የሚታይ ይኖራል፣ የሚመደረክ እንደዚህ ይኖራል። ሶ ሁሉም በየአርት ፎርሙ አድዋን ይገልጽልኛል ያለውን ነገር በሙሉ ያደርጋል። በዛ የተነሳ ስዕሉን ሲያይ አድዋን ያስባል፣ ሙዚቃውን ሲያይ አድዋን ያስባል፣ ቲያትሩን ሲያይ አድዋን፣ የተጻፈውን ገድል ሲያይ አድዋን ያስባል ማለት አርት ናቸው እነዚህ በሙሉ። ሶ ለኔ አድዋ ለመከሰቱ ታሪኩ ራሱ ፕሪዘርቭ ሆኖ አሜን ታሪኩ ራሱ ለመቀጠሉም አርት ያስፈልግ ነበረ ወይም ኢምፖርታንት ነው ብዬ ነው የማምነው። በግሌ በጣም ስሜት የሚነኩኝ የምርም በቃ አሁን ሀፕን ያደረገ እስኪመስል ድረስ ፊል እንዳደረግ የሚያደርጉኝ አርት ወርኮች አሉ። የጂጂ ያነሳሽዋል ከ9 በላይ ቲያትር 9 ገደማ ቲያትሮች ተሰርተዋል በአድዋ ዙሪያ። በጣም ብዙ ሙዚቃዎች አሉ። የጋሽ ጸጋዬ አድዋ የሚለው ግጥም መቼም አሁን የተጻፈ ነው የሚመስለው። በቃ ለዚህ ጀነሬሽን ፐርፐዝ የተጻፈ እስኪመስል ድረስ ኩዌስት የሚያደርግ በጣም ኃይለኛ አቅም ያለው ግጥም ነው። ቲያትሮቹም እንደዛው። ሶ አርት ወይም ይሄ የጥበብ ብለን የምንጠራው ነገር አድዋን
አድዋ ሀፕን ለማድረጉም ተጠብቆ እስካሁን ለመቀጠሉም በጣም ከፍተኛውን ሚና ነው እየተጫወተ ያለው። ምናልባት በፊልም ረገድ ጋሽ ኃይሌም የሰሩት አለ ወደ እኔ ዲፓርትመንት ለማቅረብ ጋሽ ኃይሌ ገሪማ በጣም እናከብራቸው ደግሞ ከሰሞኑን በበርሊን ላይ ጀርመን ላይ እውቅና ሰጥቷቸዋል። በጣም ፕሮፌሰር ጋር ያው ጋሽ የኛ ጋሽም ስለሚቀርበን ነው እንጂ ፕሮፌሰር ኃይሌ ገርማ ይባላሉ። ያው የጀርመን አሜሪካን ሀገር ሃዋርድ ዩኒቨርሲቲ በጣም ለረጅም ዘመን እያስተማሩ ያሉ ናቸው። እሳቸው በቃ እንደውም አንድ ቦታ ላይ ምን ይላሉ? ኢትዮጵያውያን አንዳንድ ብር ቢያዋጡ አድዋን መስራት ይቻላል። በጣም ሁሌ የሚቆጨኝ ነገር እሱ ስለሆነ ዝም ብዬ እንዲሁ ከተነሳ ይቀር በደንብ ሪፕሬዘንት አልተደረገም አድዋ። አሁን በዘፈን ተሞክሯል አይደል? በዘፈን አሁን ያልናቸው አሉ፣ ግን በጣም ትንሽ ቁጥር ናቸው ከግዝፈቱ አንፃር። ጭራሽ በእንግሊዘኛ መሰራት አለበት። አሁን እኮ የኛ ተሻግሮ አልሄደም እኮ። ምናልባትም እኮ ቅድም ያነሳው ነገር ይሄ እኛን እንደዚህ ዝቅ ያለ ግምት እንዲሰጠን እያደረገን ያለ ኢቭን እኛ ልንጠራጠረው ልንደርስ እኮ ነው። ምንም ማለት በደንብ ምን ካለማለቱ የተነሳ ፕሮሞት ካለመደረጉ የተነሳ ሃይማኖት ገደማ ላይ ታቦት ይሄ አብሮ ዘምቷል። ይሄ ቫልዩ ሊደረግ ይገባል። ሴቷ የሰጠችው የአመራር ጥበብ በጣም ታምር ነው። ጣይቱ ቦታ ሊኖራት ይገባል ማለት ነው። ሴቶች ስንቅ ማቀበል በጣም ከፍተኛ ኮንትሪቢዩሽን ነበራቸው። ሎጂስቲክ ምናምን ነው ማለት ነው አይደል? ባሁን እሱን ድርሻ ወጣ ኮንትሪቢዩት ባረጉት ልክ ሪፕሬዘንት የሚያደርጋቸው አርትወርክ የለም ብዬ አምናለሁ። ግን ባለው ግን ሁልጊዜም ያው ስላሉ ነው አይደል? ትንሽም ቢሆን ስለተሰራ ነው የምናወራውና ሁላችንም ኃላፊነት አለብን። አድዋን ለመቀጠሉ ለመፈጠሩም ራሱ አርት ከፍተኛ ኮንትሪቢዩሽን ነበሩ። ስነ ጥበብ ኪነት አሁን አላዛር ያለው መንፈስ ነው። መንፈስ ነው የምልሽ። በትንሽ ስዕል ቤት ውስጥ ይቀመጣል። በትንሽ ስዕል ያ ሁሉ ጦርነት ልጆች ያዩና ውስጣቸው ይገባል። በትንሽ ሙዚቃ ውስጥሽ ይገባል። ሳትፈልጊው በመኪና እየሄድሽ መኪና ውስጥ በሚከፈት ሬዲዮ ውስጥሽ ይገባል። የሆነ ሰው ሲናገር በትንሽ ጽሁፍ እንደ መንፈስ ነው ብቻ ይጠልፍሻል የሆነ ቦታ ላይ። ይሄንን የሚሰሩ ሰዎች መንፈሳዊያን ናቸው ራሳቸው። ይሄን የስነ ጥበብ የሚሰሩ ሰዓሊያን፣ ደራሲያን፣ ጸሐፍት፣ ቲያትር ሰዎች የተለዩ ሰው እኔ መንፈሳዊያን ናቸው። ለኔ መንፈስ ነው ይዘው የሚዞሩት። አንድ በይ ኪነ ጥበብ ምግብ ነው። የቴዎድሮስን ቲያትር እናያለን፣ የአድዋን ቲያትር እናያለን፣ ራስ አሉላን ቲያትሮች አይተን እንደውም አሁን በቅርቡ ዶክተር ተሻለ አሰፋ በቅርቡም ይከወናል ይሄ ቲያትር። ግሬት ያን ቲያትር አንዴት አይልሽ አይደለ? የዛሬ 40 ዓመት ላይ አንድ ቲያትር አይቻለሁ። ያ ቲያትር ገብቷል፣ ቁጭ ብሏል። እንደ ምግብ ትዝ ሲለኝ እያወጣው በለዋለሁ። በጎች ያመነጅካሉ፣ አይተሻል? ይበሉና ከዛ ቁጭ ብሎ ቀን የበሉትን ያመነጅካሉ። እኛም ከክምችት እያወጡ እኛ እንደዛ ነው የምናደርገውና ትቆይና ትዝ ሲልሽ ያንን አውጥተሽ ተመነጅኪዋለሽ። ምግብ ነው ኪነት። ይቀመጣል ውስጥሽ ውስጥ የነበረውን ነገር በሙሉ በትንሽ ነገር፣ በትንሽ ሲዲ፣ በትንሽ ፍላሽ ይዞ ያዳመጥሻት ነገር ውስጥሽ ይቀመጥና አብሮሽ ይኖራል። ለልጅ ታስተላልፋለሽ፣ ሳትወጂም በግድሽ ታስተላልፊያለሽ። አንዳንድ ጊዜ የሆነ ነገር እንድታስተላልፍ ያደርግሻልና ኪነ ጥበብ አርት መንፈስም ነው ምግብም ነው። አሰናድ እሺ፣ ሰነዱ እንዴት ነው? በተለይ አሁን ልክ ነው የኪነ ጥበብ ስራዎችም አሉ፣ ታሪካችንም አለ። አሁን እያነሳን ያለነው እኮ የሁላችን ድል የሆነውን አድዋን ነው። እንደው ደረጀ የታሪክ ተመራማሪም ነው እና ታሪክ ይጻፋል፣ ተደራሲው ያነባል፣ በስዕልም እንደዚህ ቀደም ብለን ያነሳ ነው ይመለከታል ሰው። በድራማዎችም ደግሞ ሲመደረክ ደግሞ ይታያል። በሙዚቃ ውስጥም ደግሞ ወደ ሰው ጆሮ በጡም ሲገባም ይታያል። እነዚህ ነገሮች ተሰናድተው ሲቀመጡ ወደ ቀጣይ ትውልድ የመድረስ እድላቸው ከፍ ያለ ነው። እንዲሁ ደግሞ ለመቀባበልም የትውልድ ቅብብሎሹንም ለመቀጠል ያለው ሚና የጎላ ነው። አንዳንዴ ላላ ያለ ነው የታሪክ አቀማመጣችን፣ አሰባሰባችን፣ አሰዋጠራችን ይባላል። እንደ ታሪክ ተመራማሪነትህም እንድታነሳለን ስለፈለግን ነው። የታሪክ አያያዛችን፣ አሰበጣጠራችን ምንድነው? ክፍተቱ ምንድነውስ መሆን ያለበት የሚለውን ብታነሳለን። መሰረት የጣለው ታሪክ የጻፉ ሰዎች አሉ። ተጽፏል።
ልዩነት የሚያመጣው ምንድነው? እንደየ ፖለቲካዊ አመለካከታችን ስንቀምረው ነው። አድዋን በፖለቲካ አመለካከት ከቀመር ነው የዛን ጊዜ ፖለቲካ የለም ማለት አይደለም። የዛን ጊዜ ፖለቲካዋ ሀገር ነች። አሁን የተለያየ ፖለቲካ አመለካከት ውስጣችን ገብቷል። በዛ አመለካከት ታሪክን እንተረጉማለን። አድዋን ብቻ አይደለም፣ ያለፈውን ታሪክ ባለን የፖለቲካ አመለካከት እንተረጉምና መተርጎም ብቻ አይደለም አደጋው፣ እናስተላልፈዋለን። በትምህርት ቤትም በቤተሰብም በማህበረሰብም እናስተላልፈዋለን። ይሄ ነው አደጋው። ኢትዮጵያን ወደፊት ችግር ውስጥም ይጥላታል ብዬ የምገምተውና የምፈራው አድዋን የመሰለ ኢትዮጵያ የምትከበርበት ቅድም ያልኩት ጥቁር ህዝቦች የሚከበሩበት፣ አፍሪካ የሚከበርበት፣ የተጨቆኑ ሰዎች የሚከበሩበትን ትልቅ ድል መንደር ውስጥ አስገብተን ትንሽ ድል ልናደርገው የምንሞክር ታሪክ ጸሐፍቶች አለን። በፖለቲካ ትርጓሜ ውስጥ የምንገባ ሰዎች ይሄንን መታገል ከቻል ይሄንን አሁን ያለው ሊደርሺፕ ከዩኒቨርሲቲዎች ጋር ከሚመለከታቸው ሰዎች ጋር ከባለሙያዎቹ ጋር ሆኖ ከፖለቲካ ነፃ የሆነ ድል ፖለቲካችን ድል ነው ለኛ በዚያን ጊዜ የነበረው ድል ነው። በማላይ በኢጣሊያ ላይ ብቻ ሳይሆን በርሊን ጉባኤ ላይ በተካፈሉት የአፍሪካ ጸሮች ላይ የተተኮሰ ጥይት ነው ያሸነፍነው፣ ቪክቶሪ ነው። ያንን በተለያየ መንገድ ተርጉመን ካቀጨጭ ነው ትውልዱን እናቀጭጫለን። እዛ ላይ ነው መስራት ያለብን። ትርጓሜው ላይ አሁንም ችግር አለ። ታሪክ በባለሙያዎች ብቻ እንዲሰራና እነዛ ባለሙያዎች የሚያቀርቡት ላይ ውይይት ተደርጎ ሰነዱ በዶኩመንቴሽኑ እንደው በተለያየ አቅጣጫ ላይ እንደው እምነት ቢጣልበት ህዝብ አእምሮ ውስጥ እንዲሰርጽ ቢደረግ። አንድ ጊዜ የመዋለ ነዋይ ችግር ነው ብለው ያነሳሉ። ታሪካችንን ለመሰነድ የሚቀረጹ ትውልዶች የተለያዩ ስራዎችን ይሰራሉ። መመረቂያም ላይ አጫጭር የፊልም ስራዎችም እንደሚቀርቡ አውቃለሁና አንዳንዴ አቅም ይጠይቃል ይባላል። የእይታ ጥበብ ነው አይደለ? ፊልም ደግሞ ስናነሳ ሰዎች ላይ ደግሞ የመቅረት ወደ አእምሯቸው ሰርጾ የመቅረት እድሉ ሰፋ ያለ ነው። ትውልድን ከመቅረጽ አንጻር ያለውን ነጥብ እንድናነሳ ነው። ለምን ይሆን እንደው መዋለ ንዋይ ብቻ ነው የሚል ምልከታ አለ። አንዳንድ ሰዎች የሚያነሱትን ነው እኔ ያነሳሁት። የትኛውም ቦታ ላይ ታሪክ አለ፣ የሚሰሩ ስራዎች አሉ። ኪነ ጥበብ ደግሞ ያጎላቸዋል፣ አሻራም ሆኖ ደግሞ ይቀመጣል። በፊልም ክወና ላይ ስላለው ነጥብ እንድናነሳ ነው የወደድ ነው ካንተ ጋር። የፊልም ፓወር ከፍተኛ ነው፣ የፎቶ ፓወር ከፍተኛ ነው። አሁን ይሄ በጣም ሳይንስ ነገር ሆኖ ስንማማር ስለ ፊልም ፎቶ አለ፣ ተንቀሳቃሽ ፎቶ አለ ነው የሚባለው፣ ወይም ምስልና ተንቀሳቃሽ ምስል እየተባለ በአማርኛ ይባላል አይደለ? ማስረጃ ተገኘ ሲባል ምስልና ተንቀሳቃሽ ምስል ሶ we're talking about ምስል ከፍተኛ አቅም ነው ያለው። ኢትዮጵያ እንደው ምናልባት አሁን ላይ ያለው ወርልድ ዓለም የሚረዳት በፎቶ የተነሳ ነው ብዬ ነው የማስበው። የኛን አገር የረሃቡን የምኑን ወይም ደግሞ የሌላን አገር ሊሆን ይችላል በፎቶ መዝገበ የወሰዱ ሰዎች ፎቶ ተሰራጭቶ ነው። ምናልባትም አይ ቲንክ ታግዘኛል የቀደመ ኃይለ ሥላሴ ኢሚዲየት ፌል እንዲያደርጉ ራሱ በቅርብ ሰዓት በዋዜማው or something ገደማ ላይ የተለቀቀ ዶክመንተሪ ነበር አይደል ቢቢሲ ያስተላልፉ። ሶ ፊልም ፓወርፉል ነው። ጋሽ ኃይለ ገሪማ እንደውም ሲሉ ምን ይላሉ መሰለሽ? ፕሮፌሰር ኃይለ ገሪማ ዊፐን ነው ይሉታል። ሲኒማ ዊፐን ነው ማለት ዊፐን ማለት መሳሪያ ማለት ነው ባጭሩ። ይተኩስ እኔ ደግሞ ይሄ መሳሪያነቱ እንዴት ነው? አሁን መሳሪያ እንዴት ነው የሚያገለግለን? መሳሪያ ማጥቂያ ነው አይደለ? መከላከያም ግን ነው። አንድ ሀገር ኒውክሌር ፓወር አለ ሲል ምን ማለት ነው? አጠፋለሁ ነው እንትን ካል ከተተናኮልከኝ የሆነ ነገር አደርጋለሁ ነው። ግን በመኖሩ ብቻ ያ ፓወር በመኖሩ ብቻ ግን ምንድነው ተከብሮ ይኖራል። ስለዚህ ሲኒማ ነው። በሲኒማ በቻልነው አቅም ብንገልጸው አድዋን ኢትዮጵያን ማን እንደነበረች ፕሪዘርቭ ማን እንደነበረች ይገልጽልናል። ለቀጣይም ደግሞ ማን እንደሆነች ለማስተላለፍ በጣም ምቹ ይሆናል ማለት ነውና የኛ እንደ ፊልም ትምህርት ቤት ፊልም ያው የበጀት ጉዳይ ይባላል። ኦፍ ኮርስ ግን እኔ ደግሞ ማምንበት ነገር ደግሞ አለ። ሲኒማ በአቅም መሰራት ይቻላል። በአቅም መሰራት የሚቻል ነገር አለ። ዝም ብለን ሁሉ ነገር ከበጀት ጋር ካገናኘ ነው ችግር ነው ማለት ነው። እና ለምሳሌ እኔ አሁን አስተምራለሁ፣ ረጅም ጊዜ አስተምር ቆይቻለሁ ስለ ሲኒማ፣ ስለ ፊልም ሜኪንግ። አሁን ደግሞ በአመራርነትም እየሰራሁ ነው። ሶ ለተማሪዎች የምነግራቸው ኢትዮጵያን የሚመስል ሲኒማ እንዲሰሩ
የእውነት ከልቤ ነው የምልሽ እነግራቸዋለሁ። እና ፊልም ሎው በጀት ሳይሆን በአቅም መሰራት የሚቻልበት ደረጃ አለ። የተሞከሩም ስላሉ ቀለል ያሉትን ሲኖች ቢያንስ መስራት ይቻላል። ግዴታ ያ አድዋ ያ ማሱ ሄዶ እዛ የተተራመሰ ሲያረጋ አድዋ ተራራን በቪኤፍኤክስ አምጥተሽ ወይ ደግሞ ግዴታ 1000 2000 3000 ማታ 10 ሺዎች አሰልፈሽ መቅረጽ ላይ ኖርብሽ ይችላል። ዘመኑ ይሰጠናል። ለምሳሌ ኤአይ ምኑም አለ። በዚህ አጋጣሚ አሁን የአርቲፊሻል ኢንተለጀንስ እያስተማርን ነው ያለ ነው which is በኤአይ እንዴት አድርገን ፊልም ጋር አገናኝተን መስራት ይቻላል እያለ እና ምቹ ሁኔታዎች አሉ በጣም ላለመስነፍ ማለት ነው። ግን ማይካደው ሀቅ ደግሞ ፊልም የቴክኖሎጂ ጥገኛ ነው። ፊልም የበጀት ጥገኛ ነው። ምንም ጥርጥር የለው። ጥሩ በጀት ካለ ጥሩ ነገር ይወጣል። ዓለም አቀፍ ጋር መድረስ የሚችል ነገር ለመስራት ከተፈለገ ግለሰቦችም ሆነ የለባቸውም። ምናልባት የባህልና ስፖርት ሚኒስትሩም አለ፣ የቱሪዝም ገደማ ላይ ያሉ አለ፣ የሚመለከታቸው ክፍሎች አሉ አይደለም ለጉዳይ የሚቀርቡት። በጣም በከፍተኛው ደግሞ በሀገራት መሪዎች ደረጃ አድዋ በሚገልጸን አለ አይደለም ልክ አሁን እሳቸው ሲሉት የነበረ ነገር ይሄ አሰናነዱ ላይ ታሪክ አመዘጋገቡ ላይ ያሉት ነገሮች በሙሉ ጣርተው ደንበኛ ሪሰርች ተደርጎ ከትክክለኛ የአርት ባለሙያዎች ጋር የሚመለከታቸው ሰዎች ጋር ተገናኝቶ ይሄ የጋራ ታሪካችን ስለሆነ ማለት ነው አንድነታችን የምናጸናበት ታሪካችን ስለሆነ እንደዛ መሰራት አለበት ብዬ አምናለሁ። በዚህ ሁሉ መስዋዕትነት ተገንብቶ አገር ተሰጥቶናል። የኔ ጄኔሬሽን በዚህ መንገድ አገር ተሰጥቶናል። ለማሱም ሆነ ለአርት ኮንሰርን ለሆኑ ሰዎች ማስተላለፍ እንፈልገው እናስብ፣ እንመርምር ነው። የተከፈለልን እንወቀው። ምናልባት ለኛ ለየዕለት ድካማችን ማበርቻ ይሆነናል መንፈሱ። አሁን እሳቸው ሲሉ ለአበበ ቢቂላ ምናልባት የአድዋ ስፒሪት ረድቶት ሊሆን ይችላል። ታሸንፋለህ የሚለው ራሱ እኮ ነገር እኮ ዝም ብሎ እኮ አይገኝም እኮ። መጀመሪያ እኮ ስነ ልቦና እኮ ቅድም መጀመሪያ ላይም ብዬሻለሁ። አድዋ ማለት ስነ ልቦና ነው። ሰቅለውናል። እኛ ሌላ ታሪክ በጣም ከፍታ ላይ ነን ያለነው። ኢትዮጵያዊ ይህንን ምናልባት የሚጠራጠር ወይ ደግሞ በደንብ ፊልም ያደርገው ካለ አሁን ያለን ስነ ልቦና ላይ ሀብት ጨምሮ ይየው ሀብታም ሀገር ሆነን ነው። ኢማጂን በእኛ ስነ ልቦና የአሜሪካ ኢኮኖሚ አቅም በእኛ ስነ ልቦና የአውሮፓ ዴቨሎፕድ የሆነ ካንትሪ ያን ኢኮኖሚ አቅም እንያዘውና ማን ነው አገሩን ጥሎ የሚሄድ አንድ ሰው አይኖርም። እርግጠኛ ነኝ ነው ማለት ካይህ ንብረት አየር ሁሉ ነገር ታሪክ የሞላላት ሀገር ሶ እንመርምር። በጣም ባላስፈላጊ ወጀብ እንዳንወሰድ። በተለያየ ጊዜ በየዘመኑ የሚመጡ ነገሮች አሉ። የተለያየ አመለካከት፣ የተለያየ ነገር ይሄ ቅባት ያሉት የተለያየ አይነት የፖለቲካ ቅባት በይዋት ኤቨር በዛ በመሸፋፈን የሚችል ነገር አይደለም። ራሳችን ከዛ እንጠብቃለን። ታሪካችንን በጣም ፍትሃዊ በሆነ እና እውነተኛውን ታሪክ ይዘን መቀጠል አለብን ነው። እንደ ፊልም ሰሪ እንደ አጠቃላይ ደግሞ እንደ ጥበብ ውስጥ እንዳለ ሰው ደግሞ አድዋን በየአንጻራችን መግለጽ አለብን ነው። በቃ ኃላፊነታችን እሱ ነው። የኛ ኃላፊነት እሱ ነው። ዋናውን ስራ ሰርተውልናል አባቶቻችን፣ እግዚአብሔር ይስጣቸው። የኛ ስራ ምንድነው? መመዝገብ ነው። እየዘገቡ ማስተላለፍ ነው። ከዛ ድረስ ለየስራችን ደግሞ እንዲሆነ ደግሞ ያንን ኤነርጂውን ደግሞ መጠቀም ነው። ይሄን ነው ማለት እንፈልገው። እንኳን አደረሳችሁ ደግሞ ለአድዋ ማለት ፈልጋለሁ። ለሰጣችሁን ጊዜ እጅግ በጣም ነው እኛም እናመሰግነው። እንኳን አደረሰን እንላለን። ዛሬ ቆይታ ያደረግነው ዘመናዊ ሽሬ የሆነውን አድዋን አንስተን ነው። በአድዋ ነጻነት አለ። አድዋ የጥቁር ሕዝብ ድል ነው። አድዋን ስናነሳ በርካታ ነገር ማንሳት እንችላለን። ሰውነት ከፍ ያለበት፣ ትውልድን ከትውልድ የሚያቀባብል፣ አባቶች እናቶች ታሪክ የሰሩበት፣ ዛሬ ደግሞ ቆመን ለምንሄደው ወጣቶች ትልቅ የሆነ አሻራን ያሳረፈ የአሸናፊነት ድል ነው አድዋ። አድዋ በታሪክ ይዘከራል። አድዋ በኪነ ጥበብ ባለሙያዎች ይነሳል። አሁንም እጅግ በጣም ትኩረት እየተሰሩ ያሉ ስራዎች እንዳሉም እንዲሁ ይታወቃል። የአድዋ ሙዚየምንም መጥቀስ ይቻላል። በርካታ ስራዎች ተሰርተዋል። ይህ ማለት ደግሞ አሁንም ይቀጥላል። አድዋን የሚዘክሩ፣ አድዋን የሚያነሱ፣ አድዋን የሚያስታውሱ፣ ትውልድን ከትውልድ የሚያቀባብሉ ስራዎች ይሰራሉ ብለን እናምናለን፣ ተስፋ እናደርጋለን። አድዋ በትውልድ ውስጥ
በተለይ ዛሬ ላይ አሁን ጠመንጃ እና ሌሎች ነገሮችን ማንሳት አይጠበቅም። ወጣቱ በሙያው ወጣቱ በስራው አንቱታን የሚያስችል ሀገሩን የሚያስከብር ስራ የሚያሰራና እንዲሁም ደግሞ የሚያሸንፍ ስራ ይሰራል ብለን እናምናለን። እንግዶች ጋብዘን ነው አድዋ ትናንትናና ዛሬ ስንል ቆይታ ያደረግነው። እንግዶቻችን ደረጀ ተክሌ የታሪክ ምሁርና ተመራማሪ የነበረ ነው። ያው አንተ የሚለው ስለተፈቀደልኝ ነው ይሄን የቀጠልኩት። ሁለተኛው እንግዳችን ደግሞ የነበረው አላዛር ጥላሁን የኪነ ጥበብ ባለሙያ ነው። አድዋ ትናንትናና ዛሬ ስንል ቆይታ አደረገን። ቤዛዊት ከበደ ከስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። ሰላም።